ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ረቡዕ ግንቦት 12 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ፍቃዱ ለትንሳኤ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን እናልፋለን። ከዛ በፊት እንግዲህ አርሰናል 14ኛውን የእንግሊዝ ፕሪሚየር ሊግ የዋንጫ ክብርን ትላንት ምሽት ማሳካት ችሏል። ትላንት እንግዲህ አርሰናል ወደ ሜዳ አልገባም። ነገር ግን በተወካዩ በርንማውዝ አማካኝነት ሲቲ ነጥብ መጋራቱን ተከትሎ እንግዲህ የእንግሊዝ ፕሪሚየር ሊግ የዋንጫ ክብርን ማሳካት ችሏል። አንድ ቀሪ ጨዋታ እየቀረው ማለት ነውና እንግዲህ ለመላው የአርሰናል ደጋፊዎች እንኳን ደስ አላችሁ አስቀድመን ማለት እንፈልጋለን። ከዚህ ጋር በተያያዘ በተለይ ከአርሰናል ድል ጋር በተገናኘ የተለያዩ በዓለማችን ላይ ያሉ የአርሰናል ደጋፊ ታዋቂ ሰዎች፣ የሀገር መሪዎች እንደዚሁም ደግሞ አክቲቪስቶች የተለያዩ ሀሳቦችንና የደስታ ምኞታቸውን እየገለጹ ነው የሚገኙትና ከዚህ ጋር በተያያዘ መረጃዎች ይኖሩናል ኋላ ላይ። የሀገር ቤት ስፖርታዊ መረጃዎችን ግን ለጊዜው ቀዳሚ እናደርጋለን። እንግዲህ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በሰሜን አፍሪካዊቷ ሀገር ሞሮኮ አስተናጋጅነት እየተከናወነ በሚገኘው የአፍሪካ ዋንጫ የውድድር መድረክ ላይ እየተሳተፈ ይገኛል። ትላንት ምሽት እንግዲህ ብዙ የእግር ኳሱ ቤተሰቦች ወደ እንግሊዝ ፕሪሚየር ሊግ በተደረጉ ጨዋታዎች ላይ ትኩረት ቢያደርግም ነገር ግን የኢትዮጵያ ብሔራዊ ቡድንም ወሳኝ ጨዋታ አድርጎ ነበረ። ቀይ ቀበሮቹ እንግዲህ ትላንትና የምድብ ሶስተኛ ጨዋታቸውን አድርገው ነበረ። ከዚያው ከሰሜን አፍሪካዊቷ ሀገር ቱኒዚያ ጋር ነበር ይህን ጨዋታ ያደረጉት። ይህን ጨዋታ በስተመጨረሻ በተቆጠረ ግብ 1-0 በሆነ ውጤት የኢትዮጵያ ብሔራዊ ቡድን የቱኒዚያ ብሔራዊ ቡድንን ማሸነፍ ችሏል። ውጤቱ እንግዲህ ሶስተኛ ደረጃን ይዞ እንዲያጠናቅቅ ነው ያደረገው ከምድቡ። ነገር ግን በቀጣይ ደግሞ በካታር አስተናጋጅነት በሚከናወነው የዓለም ከ17 ዓመት በታች ዋንጫ የውድድር መድረክ ላይ ለማለፍ የፕሌይኦፉን ጨዋታ እንዲያገኝ አስችሎታል ማለት ነውና ቀጣይ የፕሌይኦፉን ጨዋታ ደግሞ ማሸነፍ ከቻለ በታሪኩ ለመጀመሪያ ጊዜ የኢትዮጵያ ብሔራዊ ቡድን ወይም ከ17 ዓመት በታች ብሔራዊ ቡድናችን በዓለም እግር ኳስ ዋንጫ የውድድር መድረክ እንመለከተዋለን ማለት ነው። ቀጣይ እንግዲህ የሚገጥመው ብሔራዊ ቡድን የሞዛምቢክና የአንጎላ ብሔራዊ ቡድንን አሸናፊ ነው ማለት ነው። በፕሌይኦፍ ይህን ጨዋታ ማሸነፍ ከቻለ ቀደም ሲል እንደገለጽኩላችሁ በታሪኩ ለመጀመሪያ ጊዜ ወደ ዓለም ዋንጫ ማለፍ ይችላል ማለት ነው። ኢትዮጵያ እንግዲህ ከዚህ ቀደም በዓለም እግር ኳስ ዋንጫ የውድድር መድረክ በዚሁ የእድሜ እርከን ከ20 ዓመት በታች ይቅርታ አርጀንቲና ላይ ተስተናግዶ በነበረው ትልልቆቹ የኢትዮጵያ ከዋክብቶች አሁን ላይ ምናልባት ጫማ የሰቀሉ በአሰልጣኝነት ሚና ላይ እንደዚሁ የሚገኙ የተለያዩ ተጫዋቾች ያለፉበት ነው። እንደነ ዮርዳኖስ አባይ፣ አሸናፊ ግርማ፣ አንዳርጋቸው ሰለሞን፣ ደያስ ግብ ጠባቂውን ማንሳት ይቻላል። በአሰልጣኝ ጋርዚያቶ እየተመሩ የኢትዮጵያ ብሔራዊ ቡድን በዓለም እግር ኳስ ዋንጫ የውድድር መድረክ ከ20 ዓመት በታች እንደዚሁ ያለፉበትን ጊዜያት ማስተዋስ እንችላለን እና ዳግም ደግሞ ከ17 ዓመት በታች በአሜሪካዊ አሰልጣኝ ቤንጃሚን ዛሚር የተመሩ ወደ ዓለም ዋንጫው ለማለፍ እንደዚሁ 90 ደቂቃ ይቀራቸዋል ማለት ነው። ቀጣይ እንግዲህ የዚህ አፍሪካ ዋንጫ የውድድር መድረክ ላይ የሚያስመዘግቡት ውጤት ይጠበቃል ማለት ነው። ትላንት እንግዲህ ግቡ ሲቆጠር ተቀይሮ የገባው ተጫዋች ሀሚር ሚስባሃ ነው ጎሏን ከመረብ ማሳረፍ የቻለውና የኢትዮጵያ ብሔራዊ ቡድን ይህንን ወሳኝ ጨዋታ እንዲያሸንፍ ያስቻለው ማለት ነውና ትላንት በነበረው ጨዋታ ላይ ኡዜፍ ሻቪን ቀይሮ ከገባ በኋላ ይህ ተጫዋች ኳስና መረብን ማገናኘት ችሏል። 90 ሲደመር 3 93ኛው ደቂቃ ላይ በባከነ ደቂቃ ነው ጎል ማስቆጠር የቻሉት ቀይ ቀበሮቹ ማለት ነውና ትላንትና በጣም ጥሩ ውጤት ማስመዝገብ ችሏል። ይሄ ውድድር እንግዲህ ከ1995 ጀምሮ እየተከናወነ ነው የሚገኘው። አሁን ላይ ካልተሳሳትኩኝ 11ኛውን የውድድር መድረክ ነው እየተመለከትን የምንገኘው በሞሮኮ ማለት ነው። አስተናጋጇ ሞሮኮ በጣም በጥሩ ጉዞ ላይ ነው የምትገኘው። የኢትዮጵያ ብሔራዊ ቡድን ካደረጋቸው 3 የምድብ ጨዋታዎች ባንዱ የትላንቱን ማሸነፍ ችሏል። ከዛ ባለፈ ከግብጽ ጋር አንዳቻ በሆነ ውጤት ነው ጨዋታውን ያጠናቀቀው። በሞሮኮ ግን 2-1 በሆነ ውጤት እንደዚሁ ተሸንፏል ማለት ነውና 4 ነጥብ ይዞ ከምድቡ 3ኛ ደረጃን ይዞ ነው ያጠናቀቀው ማለት ነው። ኢትዮጵያ ሁለተኛ ተሳትፏን ነው በዚህ የአፍሪካ ዋንጫ የውድድር መድረክ ላይ እያከናወነች የምትገኘው። 1995 ላይ ውድድሩ ሲጀምር እንደዚሁ መሳተፍ ችላለች። የዚያ ጊዜ ግን ከምድቧ ማለፍ አልቻለችም ነበረ። አሁን ወደ ተሻለ ወደ ዓለም ዋንጫው የሚያሳልፋቸውን ጉዞ አጠናክረው ቀጥሏል። የኢትዮጵያ እግር ኳስ ፌዴሬሽን እነዚህ ወጣቶች
በጥሩ ሁኔታ እንዲሄዱ አስፈላጊውን ድጋፍ እያደረገ ይገኛል። ለዚህም አድናቆት አለን። ብዙዎችም እያደነቁ ነው የሚገኙት። የኢትዮጵያ እግር ኳስ ፌዴሬሽን ምናልባት በዋናው ብሔራዊ ቡድን በሚያስመዘግባቸው ውጤቶች ፌዴሬሽኑ የራሱን ኃላፊነት ሜዳ ገብቶ ላይ ጨዋታ ይችላል። ነገር ግን ደግሞ ከኢንፍራስትራክቸር ጋር በተያያዘ የባህልና ስፖርት እንደዚህ መሰረተ ልማቶችን እንዲያስተካክሉ ግፊት በማድረጉ ረገድ ያን ያህል ርቀት አይጓዝም በሚል ትችቶችን ሲያስተናግድ ነበረ። በዚህ በእድሜ እርከን ግን በሴቶቹም በወንዶቹም እያደረገ ያለው ጉዞ እጅግ በጣም አስደሳች ነውና ይህ የ17 ዓመት በታች ወደ ዓለም እግር ኳስ ዋንጫ ውድድር መድረክ የሚያልፍ ከሆነ ዋነኛው ተመስጋኝ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን አመራሮች ናቸው ማለት ይቻላል። ይህ የዩ17 ብሔራዊ ቡድን ከውጪ አሰልጣኝ መጥቶለት ምክትል አሰልጣኙ አምሳሉ ፋንታውን ናቸው። አጠቃላይ ኮቺንግ ስታፍ አባላቶችን በማቀናጀት አስፈላጊውን በጀት በመመደብ ጥሩ ወጣት ተጫዋቾች ለረጅም ጊዜ ተይዘው ጥሩ ስልጠና እንዲያገኙ በማስቻሉ ረገድ የኢትዮጵያ እግር ኳስ ፌዴሬሽን የአንበሳውን ድርሻ ተወጥቷል። ስለዚህ እንግዲህ ቀሪ ደግሞ የፕሌኦፉን ጨዋታ አሸንፈው ወደ ዓለም እግር ኳስ ዋንጫ የውድድር መድረክ እንደሚያልፉ ብዙዎች ተስፋ እያደረጉ ነው። ትላንት በበርንማውዝና በሲቲ ጨዋታ ተከልሎ ነውና በአርሰናል ሻምፒዮናነት የተከለለ ጨዋታ ነው ማለት ይቻላል። ለኢትዮጵያን ግን በጣም ጥሩ ውጤት ነው የተመዘገበው ትላንትና። በቀጣዩም ጨዋታ ውጤት እንዲቀናቸው እንግዲህ ናሁ ስፖርት እንደ ሁልጊዜው ይመኛል። ወደ ሌላው የሀገር ቤት ስፖርታዊ መረጃችን ስናልፍ የ2027ቱ የአፍሪካ ዋንጫ የውድድር መድረክ ላይ የሚሳተፉ ሀገራት የመጀመሪያ የምድብ ድልድል ይፋ ተደርጓል። የኢትዮጵያ ብሔራዊ ቡድንም እንደዚሁ ተጋጣሚዎቹን አውቋል ወይም በምድብ 10 ላይ ተደልድሏልና የኢትዮጵያ ብሔራዊ ቡድን ከጎረቤት ሀገር ሱዳን፣ ከሞዛምቢክ እና ከሻምፒዮኗ ሴኔጋል ብሔራዊ ቡድን ጋራ እንደዚሁ መደልደላቸው ታውቋል ማለት ነው። 2027 የአፍሪካ ዋንጫ የውድድር መድረክ በቀጣይ እንግዲህ በምስራቅ አፍሪካ ሀገራቶች አዘጋጅነት ነው የሚከናወነው። በጣምራ በኬንያ ዩጋንዳና ታንዛኒያ ናቸው ይህንን የውድድር መድረክ የሚያዘጋጁት ማለት ነውና ወደዛ ለማለፍ ዋሊያዎቹ እንግዲህ ጠንካራ ዝግጅት ማድረግ ይጠበቅባቸዋል። በተለይ የሴኔጋል ብሔራዊ ቡድን በጣም ከባድ ነው። አሁን ላይ በዓለም ላይ ካሉ በተለይ ትልልቅ ብሔራዊ ቡድኖች መካከል አንደኛው ነው ማለት ይቻላልና በአፍሪካ ዋንጫውም ያው መልሶ በሞሮኮ የአፍሪካ ዋንጫውን የውድድር መድረክ ቢነጠቅም ነገር ግን ሜዳ ላይ በነበሩት ጉዳዮች ግን በጣም ታለንት ያላቸው ወቅቱና አሁን ያሉበት ሁኔታ የተገናኘላቸው ጥሩ ተጫዋቾች እንዳሉ በአውሮፓም በትልልቅ ሊጎች ላይ የምንመለከታቸው ተጫዋቾች ባለቤት እንደሆነች ማስተዋወስ ይቻላል። የሴኔጋል ብሔራዊ ቡድን ማለት ነው። ሞዛምቢክም በአንዳንድ አጋጣሚዎች የተሻሉ ናቸው። ብቻ አሁን ዋናው የኢትዮጵያ ብሔራዊ ቡድን ከሱ የባሰ ብሔራዊ ቡድን አለ ለማለት ያስቸግራል። አሁን ባለው ቁመና ማለት ነው። ለመጨረሻ ጊዜ እንግዲህ በአፍሪካ ዋንጫው ካሜሩን ባስተናገደችው የአፍሪካ ዋንጫ ነበረ በአሰልጣኝ ውበቱ አባተ እየተመራ የኢትዮጵያ ብሔራዊ ቡድን ለመጨረሻ ጊዜ ያለፈው። ሞሮኮ ያስተናገደችው አልፎናል። አይቮሪ ኮስት ያስተናገደችው 35ኛው የአፍሪካ ዋንጫ እንደዚሁ አልፎናል እና ከ6 ዓመታት በኋላ ወደ አፍሪካ ዋንጫ የውድድር መድረክ ለማለፍ እንግዲህ ምድብ 10 ላይ ከሞዛምቢክ ከሴኔጋል እና ከሱዳን ጋር ተደልድሏል ማለት ነው። የኢትዮጵያ ብሔራዊ ቡድን በቀጣይ እንግዲህ ይህንን ምድብ አልፎ ወደ አፍሪካ ዋንጫ የውድድር መድረክ ይቀላቀላሉ የሚለው ነገር የሚጠበቅ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ትኩረት ወደምናደርግበት የባህር ማዶ ስፖርታዊ ጉዳዮቻችን ከማለፋችን አስቀድመን መልእክቶች ይኖሩናል። መልእክቶቹን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ረቡዕ ግንቦት 12 2018 ዓ.ም የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን እንገኛለን። ቀደም ሲል እንግዲህ ከመልእክቶች በፊት የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ የምናደርስ ነው የሚሆነው። አሁንም ቆይታችሁን ከኛ ጋር እያደረጋችሁ ስላላችሁ በድጋሚ
በድጋሚ እናመሰግናለን። የተወዳጁ እንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የሰሜን ለንደኑ ክለብ አርሰናል ሻምፒዮናነት መጠናቀቁን በትላንትናው ዕለት ተረጋግጧል ማለት ነው። ትላንት ምሽት እንግዲህ የ37ኛ ሳምንት መርሃ ግብር ቀሪ ሁለት ጨዋታዎች ተከናውነዋል። አንደኛው በቫይታሊቲ ስቴዲየም በርንማውዝን ከማንቸስተር ሲቲ ጋር ያገናኘው ጨዋታ አንዳቻ በሆነ ውጤት ተጠናቋል። ይህንንም ተከትሎ እንግዲህ በሂሳባዊ ስሌት ቀሪ ጨዋታዎች ቢቀሩም ወይም ደግሞ አንድ መርሃ ግብር ቢቀረውም አርሰናል የሊጉ ሻምፒዮና መሆኑን አረጋግጧል ማለት ነው። በእንግሊዝ ፕሪሚየር ሊግ 14ኛ የዋንጫ ክብሩ ሆኖ እንደዚሁ ተመዝግቦለታል ማለት ነው። አሰልጣኝ ሚካኤል አርቴታ ወደ አርሰናል ሲመጣ ያን ያህል እምነት አልነበራቸውም። አንደኛ ወጣት ነው፣ ሁለተኛ በኃላፊነት የእንግሊዝ ፕሪሚየር ሊግን ክለብ በብቸኝነት ይዞ ሲመራ አልነበረምና ከዚህ ጋር በተያያዘ እንግዲህ ቬንገር ከወጡ በኋላ በአርሰናል የነበረውን ድብርት ወይም የዋንጫ ራብ ይገፋል ተብሎ አልተገመተም ነበረ። ሌሎች ስም ያላቸውን ትልልቅ አሰልጣኞችን እያማተሩ ነበር። ነገር ግን ለሽግግር ሊሆን ይችላል ተብሎ አስቀድሞም በክለብ ውስጥ መጫወቱ እንግዲህ እድል ቢሰጠው የሚል ነገር ከክለቡ አመራሮች መጣ። ረጅም ፕሮጀክት ይዞ ነው የመጣው እሱ እንግዲህ ለዚህ ደግሞ እምነት ሰጥተውት እንግዲህ ትልቁን ቡድን እንግዲህ አርሰናልን ተረክቦ ያለፉትን 6 ዓመታቶች ተመልክተናል። እጅግ በጣም ፕሮግረስ የሚያደርግ ከጊዜ ወደ ጊዜ እየተሻሻለ የመጣ ቡድን ገንብቶ ትላንት እንግዲህ ለተመለከትነው የእንግሊዝ ፕሪሚየር ሊግ የዋንጫ ባለክብር ማድረግ ችሏል ማለት ነው። እንግዲህ በመጣበት ዓመት እንደምናስታውሰው አሰልጣኝ ሚካኤል አርቴታ 8ኛ ደረጃን ይዞ ነው ያጠናቀቀው። ያን ያህል ፍላጎት አልነበራቸውም። 8ኛ ደረጃን ይዞ በሚያጠናቅቅበት ሰዓት ላይ ሌላ አሰልጣኝ ለአርሰናል ይገባዋል፣ የቀድሞውን ትልቁን አርሰናል ሊመልሱ የሚችሉ ስም ያላቸውን አሰልጣኞች ማምጣት አለበት የክለቡ ቦርድ የሚል ግፊት ሲያደርጉ ነበረ። በአመቱ እንደዚሁ እንመልከተው በሚል ሌላ ተጨማሪ እድል ተሰጥቶታል። 5ኛ ደረጃን ይዞ አጠናቀቀ። በቡድን ውስጥ ያሉት ወጣት ተጫዋቾችን ደግሞ የሚያሰልፍበት የሚጠቀምበት መንገድ ደግሞ በአንዳንድ እግር ኳስ ተንታኞች ዘንድ እና በአርሰናል የልብ ደጋፊዎች ዘንድ የበለጠ እምነት እንዲያደር አደረገ። በአመቱ 3ኛ ዓመት ላይ ደግሞ 2ኛ ደረጃን ይዞ አጠናቀቀ ከሲቲ በመቀጠል ማለት ነው። ይሄ ደግሞ የበለጠ ለአሰልጣኝ ሚካኤል አርቴታ ትልቅ አቅም ነው የሆነው። በክለቡ ደጋፊዎችና አመራሮች ዘንድ ደግሞ የበለጠ እምነት እንዲጣልበት አድርጓል። ከዚያ በኋላም እንግዲህ ለሁለት ተከታታይ ዓመታትም በተመሳሳይ 2ኛ ደረጃን ይዞ በእንግሊዝ ፕሪሚየር ሊግ አጠናቀቀ። ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክም ከ7 ዓመታት በኋላ መድፈኞቹን መመለስ ችሏልና አሰልጣኝ ሚካኤል አርቴታ እንግዲህ በእንዲህ አይነት ሁኔታ መቶ አምና በሊቨርፑል የተነጠቀውን የዋንጫ ክብር ዘንድሮ ደግሞ አንድ መርሃ ግብር እየቀረው የፕሪሚየር ሊጉ የዋንጫ ባለክብር መሆኑን አረጋገጠ ማለት ነውና የአርሰናል ደጋፊዎች በብዙ ትግስት ያለፉትን 22 ዓመታት በውጣ ውረድ ቡድኑ ብዙ ነገር ሲባል ዋንጫ ፊት ሲቀርብ ይበረግጋል ይፈራል ሲባል፣ ነገር ግን ታዳጊዎችን መሰረት አድርጎ የተገነባው ቡድን አሁን ላይ እንግዲህ በአውሮፓ አስፈሪ የሆነ የእንግሊዝ ፕሪሚየር ሊግንም ከረጅም ዓመታት በኋላ ማሳካት ችሏል ማለት ነውና ሀገራችን ኢትዮጵያ በመዲናችን አዲስ አበባ በክልል ከተሞች እንግዲህ ሌሊቱን በተለይ ማንቸስተር ሲቲ ነጥብ መጋራቱን ተከትሎ ፊሽካው ከተነፋ በኋላ ሻምፒዮና መሆናቸውን ካረጋገጡ በኋላ እንግዲህ በዛ ጨለማ በዛ ብርድ እንግዲህ ደስታቸውን ሲገልጹ ነበረ። ግማሹ ልብሱን እያወጣ በጣም የብደት ምሽት ነበረ። ለአርሰናሎች ይገባቸዋል። አንዳንዶችም በእንባ ደስታቸውን ሲገልጹ የነበሩበትን ሂደት ተመልክተናልና በተለያየ የስራ መስክ ብንሆን መውጣት መውረድ ሊኖር ይችላል። ምናልባት ስኬታ ረጅም ዓመታቶችን ሊወስድ ይችላል። የአርሰናል ድል በሌላም ዘርፍ ላይ ተስፋ ለሚቆርጡ ወጣቶች፣ ለሌሎችም የማህበረሰብ ክፍሎች ትልቅ አስተማሪ ነው ማለት ይቻላልና እንግዲህ ስኬት ላይ ለመድረስ ብዙ መውደቆች ሊኖሩ ይችላሉ። በስተመጨረሻ ግን እንደሚሳካ አርሰናል ተስፋ ሳይቆርጥ ደጋፊዎችን ያስደሰተበት ምሽት ሆኗል። አንዳንድ ጊዜ የትኛው ሰው ወደ ድል ወደ አሸናፊነት ማማው እንደሚወስድ አይታወቅም። አሰልጣኝ ሚካኤል አርቴታ ቀደም ሲል ብዙዎች ተስፋ አላደረጉበትም ነበረ። የበለጠ ትልልቁ የዋንጫ ክብር ማስመዝገብ በቻሉ ትልልቅ አሰልጣኞች ነበሩ ሲያምኑ የነበሩት። የአሰልጣኝንም የአርሰናልንም የውጤት ቀውስ ወይም ደግሞ የዋንጫ ራብ ሊያስታግዝና ወደ ዋንጫው ማማ ሊያመጣ የሚችለው ስም ያለው አሰልጣኝ ነው ተብሎ ነበር ሲታመን የነበረውና ይህ ስፔናዊው ወጣቱ አሰልጣኝ ግን ይህንን የዋንጫ ክብር እንደዚሁ ወደ መድፉ ቤት ማምጣት ችሏል ማለት ነውና በአርሰናል ደጋፊዎች ዘንድ እንግዲህ
ትላንት ምሽት በጣም የተደበላለቀ ስሜቶችን ስንመለከት ነበረ። ቀጣይ ደግሞ ትልቅ ዋንጫ ይጠብቃቸዋል። የአውሮፓ ቻምፒየንስ ሊግ የውድድር መድረክ 140 ዓመት ታሪክ ያለው አርሰናል በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ የውድድር መድረክን የዋንጫ ክብር ለማሳካት እንደዚሁ ከጫፍ ደርሷል ማለት ነው። ብዙዎች የእንግሊዝ ፕሪሚየር ሊግን የዋንጫ ክብር ብቻ እንዲያመጣላቸው ነበሩ። አንደኛው የአርሰናል የአውሮፓ ቻምፒየንስ ሊግ የውድድር መድረክ ግን እንደ ቦነስ ነው እየታየ የሚገኘው። ተጨማሪ በዚህ ዓመት ቢሳካላቸው በጣም ደስ ይላቸዋል፣ በታሪካቸውም የመጀመሪያ ስለሆነ። ካልሆነ ግን የእንግሊዝ ፕሪሚየር ሊግ የዋንጫ ክብር እንዲመጣ ነበረ የቀድሞ የአርሰናል ተጫዋቾች ጭምር እንደነ ቴሪ፣ ዳንኤል ሆንሪ ሲመኙ፣ ያን ራይት ትልልቅ የዋንጫ ክብሮችን ከዚህ በኋላ በር የሚከፍትልን የእንግሊዝ ፕሪሚየር ሊግን የዋንጫ ክብር ማሳካት ስንችል ነው። መድፈኞቹ ወይም ደግሞ መድፉ የትልልቅ ተጫዋቾች መዳረሻ ሊሆን የሚችለው የእንግሊዝ ፕሪሚየር ሊግን የዋንጫ ክብር ማሳካት ስንችል ነው የሚል ሐሳብ አላቸውና ይሄም ተሳክቶላቸዋል። ቦነሳቸውን ደግሞ ከቀናቶች በኋላ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ክብርን ማሳካት ከቻሉ ደግሞ የበለጠ የጣምራ ድላቸውን ማጣጣም ይችላሉ ማለት ነውና ከሀገር ቤት እስከ መላው ዓለም ድረስ ትልልቅ ሰዎች ደስታቸውን የእንኳን ደስ አላችሁ መልእክታቸውንም እያስተላለፉ ነው የሚገኙት። እንግዲህ ታዋቂ ሰዎችን ለመግለጽና በራሳቸው የሶሻል ሚዲያ ገጻቸው ላይ ደስታቸውን እየገለጹ ከሚገኙ ሰዎች መካከል አንደኛው የመላው ኢትዮጵያን ባለውለታ በሚባል ደረጃ የሚታወቁት ታዋቂው ዓለም አቀፍ ባለሀብት ልንላቸው እንችላለን። ኢትዮጵያዊው ሼህ መሐመድ አላሙዲን ናቸው። የአርሰናል የረጅም ጊዜ ደጋፊ ከሚባሉ ታላላቅ ታዋቂ ሰዎች መካከል አንደኛው እሳቸው ናቸው። እንግዲህ እሳቸውም ትላንትና እንግዲህ የእንግሊዝ ፕሪሚየር ሊግን የዋንጫ ክብር አርሰናል ሲያጣጥም ለመመልከት የቻሉ ባለጸጋ ናቸው። ከዛ ባለፈ ጀግናው አትሌት ሻለቃ ኃይሌ ገብረስላሴ በተመሳሳይ የአርሰናል የረጅም ጊዜ ደጋፊ ነው። በተለያየ በሚጋበዝባቸው ፕሮግራሞች እንደዚሁ የቀረበ ስፖርት በተነሳበት ለእግር ኳስ ቅርብ እንደነበረ ሲገልጽ ነበር። ቀነኒሳ በቀለ በተመሳሳይ የባርሴሎናና የአርሰናል ደጋፊ እንደሆነ ሲናገር ነበር በተለያዩ አጋጣሚዎች። ከዛ ባለፈ ደግሞ ታዋቂ ሰዎች እጅግ በጣም እልፍ ናቸው። በተለይ ኪነ ጥበቡ ላይ የሚገኙ ታዋቂ ሰዎች ማለት ነው። የሀገር መሪዎችን ብንመለከት ወይም ደግሞ በፖለቲካው የነቃ ተሳትፎ እያደረጉ የሚገኙ አሉ። ከዓለም አቀፍ ወይም ደግሞ ከአፍሪካ ደረጃ ብንነሳ የፖል ካጋሜ የሩዋንዳው ፕሬዝዳንት ይታወቃሉ። ሩዋንዳ እንደውም ቪዚት ሩዋንዳ የሚል ስፖንሰር ሁሉ አድርገው ነበረ። አሁን ምናልባት ጁን ላይ ይመስለኛል የኮንትራቱ የሚጠናቀቀው ከአርሰናል ጋር ያላቸው የሩዋንዳ ቪዚት የስፖንሰር የአጋርነት ስራ ማለት ነውና ፖል ካጋሜ የረጅም ጊዜ አርሰናል ደጋፊ ናቸው። ከዛ ባለፈው እንደዚሁ በኢትዮጵያ ውስጥ ደግሞ የፖለቲካው ላይ የነቃ ተሳትፎ እያደረጉ የሚገኙ ባለስልጣናት በተጨማሪ አቶ ጌታቸው ረዳ ከዛ ባለፈ አቶ ወርቅነህ ገበየሁ በተመሳሳይ ማለት ነው። እንደዚሁም ደግሞ በዓለም አቀፍ ደረጃ እጅግ በጣም ብዙ ናቸው። ኡሁሩ ኬንያታ የቀድሞ የኬንያው ፕሬዝዳንት እንደዚሁ የአርሰናል ደጋፊዎች ናቸው። ጉድላክ ጆናታን የቀድሞ የናይጄሪያ ፕሬዝዳንት የአርሰናል ቀንደኛ ደጋፊ ከሚባሉ የፖለቲካ ሰዎች መካከል ተጠቃሽ እንደሆኑ ቢቢሲም እያስነበበ ነው የሚገኘው። እንደዚሁ ራይላ ኦዴንጋ የቀድሞ የኬንያው ፕሬዝዳንት በተመሳሳይ እንደዚሁ የአርሰናል ደጋፊ እንደነበሩ እየተገለጸ ነው የሚገኘው። ቦሪስ ጆናታን የቀድሞ የእንግሊዝ ጠቅላይ ሚኒስትር በተመሳሳይ የአርሰናል ደጋፊ ናቸው። እነዚህ እንግዲህ አክቲቭሊ አሁንም ያሉ ፖለቲካውን እየመሩ የሚገኙት በዓለም አቀፍ ደረጃ ማለት ነው። የእንኳን ደስ አላችሁ መልእክቶች ለመላው የአርሰናል ደጋፊዎች እያስተላለፉ ነው የሚገኙት ማለት ነው። እንደዚሁ ኪነ ጥበቡ ላይና በጋዜጠኝነት ላይ ደግሞ እየሰሩ የሚገኙት ኢትዮጵያኖችን በጥቂቱ ለማንሳት ያህል እንደነ ሰይፉ ፋንታውን ታዋቂ የሾው አዘጋጅ ነው። ከዛ ባለፈ በበጎ ስራዎቹ የሚታወቅ ታዋቂ ሰው ነው። በኪነ ጥበቡ ላይም እንደዚሁ ጭምር ማለት ነው። ሰይፉ ፋንታውን ረጅም ጊዜ አርሰናል ደጋፊ እንደሆነ ይታወቃል። ድምፃዊ እንደዚሁ ታደለ ሮባም ረጅም ጊዜ በኢትዮጵያ ውስጥ የአርሰናል ደጋፊዎችን በማስተባበር የአርሰናል ጨዋታ እንዲስፋፋ ተደራሽ እንዲሆን አይከን የሆኑ ሰዎች ናቸው ማለት ይቻላል። ድምፃዊ ጎሳዬ ተስፋዬ እንደዚሁ አስጌ ደግሞ ከቤቱ ሆኖ የአርሰናልን ጨዋታ በአዝናኝ ሁኔታ ከደጋፊዎቹ ጋራ ያለው ግንኙነት በጣም የሚገርም ነውና
ብዙዎች ናቸው። ሶሻል ሚዲያው ላይ ደግሞ አክቲቭሊ የአርሰናልን መረጃዎች በተመለከተ ደግሞ እንደዚሁ ለአድማጭ ተመልካች የሚያደርሱ አሉ። እንደነ ጎስት ፎዋድ አርሰናል እንደ ብሩክ የመሳሰሉ ማለት ነውና ብዙ ናቸው። እንስቶችም አሉ አሁን ያልጠቀስኳቸው ማለት ነውና የአርሰናል ድልን ተመልክቶ እንግዲህ በመላው ዓለም የእንኳን ደስ አላችሁ መልእክት እጅግ በጣም እያንጸባረቀ ነው የሚገኘው። ከ22 ዓመታት በኋላ እንግዲህ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግን የዋንጫ ክብር በአሰልጣኝ ሚካኤል አርቴታ እየተመራ አንድ ቀሪ ጨዋታ እየቀረው እንደዚሁ ማሳካት ችሏል ማለት ነው። ቀጣይ ወደ ደቡብ ለንደን ክሪስታል ፓላስ ሴለርስ ፓርክ ስቴዲየም አቅንቶ አርሰናል የ38ኛ ሳምንት መርሃ ግብር የውድድር ዓመቱን የመጨረሻ ጨዋታ ለማድረግ ያቀናል። ከሜዳው ውጪ ነው። አብዛኞቹ የክሪስታል ፓላስ ደጋፊዎች እንግዲህ ትኬታቸውን እንደሸጡ ለአርሰናል ደጋፊዎች እየተገለጸ ነው የሚገኘው። ምክንያቱም ለነሱም እንግዲህ ቀጣይ የኮንፈረንስ ሊግ የዋንጫ ጨዋታ አላቸው። ከፍሬቡርግ ጋር የኮንፈረንስ ሊግ የፍጻሜ ጨዋታ አላቸው። በዛ ጨዋታ ላይ እንግዲህ ተጠባባቂ ተጫዋቾችን ሊያሰልፉ ይችላሉ ተብሎ ይነገራል ማለት ነውና አርሰናልም በተመሳሳይ የታዳጊዎቹ ጨዋታ ሊሆን ይችላል። እንደ ማክስ ዶማን እና ሰልማን የመሳሰሉ ተጫዋቾች የአካዳሚው ፍሬዎች እንደዚሁ ጨዋታቸውን ሊያደርጉበት እንደሚችል እየተገለጸ ነው የሚገኘው። ስለ ማክስ ዶማን ካነሳን ማክስ ዶማን በእንግሊዝ ፕሪሚየር ሊግ ታሪክ በእድሜ ትንሹ ተጫዋች በመሆን የእንግሊዝ ፕሪሚየር ሊግን የዋንጫ ክብር ያነሳ እንደዚሁ ባለ ታሪክ ሆኗል ማለት ይቻላል። ትላንት እንግዲህ የዋንጫ ክብሩን ማጣጣም ሲችሉ 16 ዓመት ከ140 ቀኑ ነበርና ይህ ታዳጊ በአጠቃላይ ለአርሰናል 5 ጨዋታዎችን ማድረግ ችሏል። 1 ጎል ማስቆጠር ችሏል። እንግዲህ ማክስ ዶማንም በአንዳንድ አጋጣሚ ተቀይሮ በሚገባበት እንቅስቃሴ ላይ የጨዋታ ቀያሪ ሆኖ ተመልክተነዋል። ያናህል የመሰለፍ እድል ባይሰጠውም በቀጣይ ግን አሰልጣኝ ሚካኤል አርቴታ የአካዳሚውን ፍሬዎች የበለጠ እድል እየሰጠ ትልቁን አርሰናልን በታዳጊዎችና በወጣቶች እየገነባ ይሄዳል የሚሉ እምነቶችንም እንደዚሁ እያሳደሩበት ነው የሚገኘው ማለት ነውና ትላንት እንግዲህ በነበረው እንቅስቃሴ ይህንን ተመልክተናል። ዋንጫውን ለመረከብና መርሃ ግብር ለማሟላት ነው። ምናልባት በዛ ጨዋታ ላይ ተሸንፎ ዋንጫ ላለመውሰድ ዋንጫ በሚወስድበት ቀን ላለመሸነፍ ነጥብ ላለመጣል የበለጠ የዋንጫውን ሴሌብሪቲ የበለጠ ከፍ ለማድረግ ሊሆን ይችላል። ያን ሴሌብሬት ሲያደርጉ የበለጠ የዋንጫ ክብራቸውን በሚመጥን መልኩ ጨዋታውን ለማሸነፍ እንጂ የጨዋታው ውጤት ለአርሰናልም ለሲቲም ምንም ትርጉም የለውም። ምናልባት በውድድር ዓመቱ ሰብስበውት የሚያጠናቅቁት ነጥባቸውን ከፍ ለማድረግ ካልሆነ በስተቀረ የእንግሊዝ ፕሪሚየር ሊግ በአርሰናል ሻምፒዮናነት መጠናቀቁ እንደዚሁ ትላንት ተመልክተናል ማለት ነው። ብዙዎች ናቸው እንግዲህ ለአሰልጣኝ ሚካኤል አርቴታ የእንኳን ደስ አለ መልእክት እያስተላለፉ የሚገኙት። እንግዲህ ፔፕ ጋርዲዮላ ነበር በዚህ ዓመት ሲፎካከረው የነበረው። አምና ደግሞ አርነ ስሎት ነበሩ የዋንጫውን ክብር ማሳካት የቻሉት ማለት ነውና በአጠቃላይ በሚባል ደረጃ ፔፕ ጋርዲዮላም አሰልጣኝ ሚካኤል አርቴታ ይህ የዋንጫ ክብር ይገባዋል። ያለፉትን ዓመታቶች ብዙ ጥረት አድርጓል። ከዚህ ቀደም በኒስር ሆኖ ምክትል አሰልጣኝ ሆኖም ሲሰራ እጅግ በጣም ብዙ ነገሮችን እንደሚያውቅ ነበረ የሚል ሀሳብ ሰጥቷልና በቀጣይም እንደዚሁ ትልቅ የዋንጫ ክብሮችን እንደሚያሳካ ተስፋ አድርጋለሁ። ለአሁኑ እጅግ በጣም ደስ ብሎኛል የሚል ሀሳብ ሰጥቷል። ትላንትና እንግዲህ በነበረው ጨዋታዎች ላይ በጨዋታው ላይ 3ቱ ስፔናዊ አሰልጣኝ ናቸው የተገናኙት ማለት ይቻላል። አሰልጣኝ ሚካኤል አርቴታ ስፔን እንደሆነ ይታወቃል። ፔፕ ጋርዲዮላ ተመሳሳይ፣ አንዲ ራዮላም የበርንማውዙ አሰልጣኝ በተመሳሳይ እንደዚሁ ስፔናዊ ዜግነት ያላቸው አሰልጣኝ ናቸውና ስፔናዊ አሰልጣኝ አሁን እንግዲህ በመላው ዓለም በተለይ ደግሞ በአውሮፓ ታላላቅ 5ቱ ሊጎች ላይ ያሳረፉት ያለው አሻራ እጅግ በጣም አስደናቂ ነው። በዋንጫ እየታጀበም ነው የሚገኘው ማለት ነውና ትላንትና ይህንን ታዝበናል። በአጠቃላይ እንግዲህ በውድድር ዓመቱ ደግሞ የእናንተን ትዝብት ልታደርሱን ትችላላችሁ። ቀጣይስ የአርሰናል ሁኔታ ምን ሊሆን ይችላል? አሁን ላይ ዋንጫ ከማንሳት ባለፈ ደግሞ ዋንጫን ተከትሎ ድልን ተከትሎ አሸናፊነትን ተከትሎ የሚመጡ ደግሞ ሌሎች የፋይናንስ አቅሞች ይኖራሉና በፋይናንስ የበለጠ እንዲፈረጥም እድል ይሰጠዋል። በአውሮፓ ቻምፒየንስ ሊግ ፋይናሊስት ነው። ከዛ ባለፈ የፕሪሚየር ሊጉ ሻምፒዮና ነውና የተለያዩ አጋር ተቋማት ከአርሰናል ጋር መስራት ይፈልጋሉ ከዚህ በኋላ ማለት ነው። ከዚህ ቀደም በነበሩት አንዳንድ እንቅስቃሴዎች ብዙ የተሻሻለ ነገር ትርፍንም በተመለከተ ጠቀም ያሉ ትርፎችን ወደ ካዝናው እያካበተ ነው የሚገኘው። ይሄ ደግሞ የፈለጉትን ተጫዋቾች ለማስፈረም የበለጠ አቅም ይሰጣቸዋል። የክለቡ የቦርድ አመራሮችም እንደዚሁ የፋይናንሱን ስራ ጠብቀው ለመጓዝ የሚያስችላቸው ነው የሚሆነው። እንግዲህ አርሰናል ለ22 ዓመታት ያህል ተንቆ ነበረ። ብዙ ትልልቅ
ተጫዋቾች ማረፊያቸው የመጀመሪያቸው ምርጫ ሲያደርጉት አልተመለከትንም ነበር። አሁን ግን አርሰናልን ፈልገው የሚመጡ ተጫዋቾች ብዙ ኮከቦች ሊኖሩ እንደሚችሉ ይገመታል ማለት ነው። ይህንን በማድረጉ አርቴታ ብዙ ምክንያቶች እየተነሱ ነው የሚገኙት፣ ለደስታቸው ምስክርነት እየሰጡ የሚገኙት ማለት ነው። አንደኛው ፔፕ ጋርዲዮላ ማንቸስተር ሲቲን ሳይለቅ አሰልጣኝ ሚካኤል አርቴታ ሻምፒዮና መሆኑ የበለጠ የስነ ልቦና ትልቅ አስተዋጽኦ ይኖረዋል በቀጣዩ የአርሰናል ወይም ደግሞ የአሰልጣኝ ሚካኤል አርቴታ ጉዞ ላይ የሚል ሐሳብ እየሰጡ ነው የሚገኙት። እንግዲህ ያለፉትን 2 ዓመታት ዋንጫ ነጥቆታል እንደሚታወቀው አሰልጣኝ ፔፕ ጋርዲዮላ ማለት ነው። ስለዚህ በዚህ ዓመት ደግሞ መጨረሻ ሊለቅ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። ከሲቲ ጋራ ሊለያይ ይችላል ተብሏል አሰልጣኝ ፔፕ ጋርዲዮላ። ይህንንም ተከትሎ ይመስለኛል እንግዲህ አሰልጣኝ ሚካኤል አርቴታ ፔፕ ጋርዲዮላ ከሲቲ ሳይለቅ ይህንን የዋንጫ ክብር መንጠቁ የበለጠ ለአርሰናል ትልቅ ድል ነው። ለአሰልጣኝ ሚካኤል አርቴታም ትልቅ ስነ ልቦናን ያላብሰዋል የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነው። ብዙዎች የአርሰናል ደጋፊዎችን ያስደሰተው ፔፕ ሳይወጣ ከሲቲ የዋንጫ ክብርን መንጠቅ መቻላችን ነው የሚሉ ሀሳቦችን እየገለጹ ነው የሚገኙትና ቀጣዩን የአርሰናልን ጉዞ እንዴት ትመለከቱታላችሁ? እንዴት መስተካከል አለበት? ትልልቅ የዋንጫ ክብሮችን በምን አይነት መልኩ ማሳካት አለበት? የትኛው ዲፓርትመንት መጠናከር አለበት? በእርግጥ አስቀድሞ አሁን ከፊታችን ያለው የክረምቱ የተጫዋቾች የዝውውር መስኮት አለና በምን አይነት መልኩ ጠንካራውን አርሰናልን በቀጣይ ማጠናከር ይቻላል? የትኛው ዲፓርትመንት ላይ ማሻሻል ይገባዋል? አሰልጣኝ ሚካኤል አርቴታ ሀሳብ አስተያየታችሁን ልሰጡን ትችላላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። እንግዲህ በርከት ያሉ ተጫዋቾች ናቸው ከአርሰናል ጋር ስማቸው በቀጣዩ ክረምት አርሰናልን ይቀላቀላሉ እየተባለ የሚገኘው ማለት ነው። የነ ኪቪቻ ክቫራትስኬሊያ እንደዚሁም ደግሞ የብራድሊ ባርኮላን ዝውውር ሊያጠናቅቁ እንደሚችሉ እየተገለጸ ነው የሚገኘው ማለት ነው። የጁሊያን አልቫሬዝም በተመሳሳይ ማለት ነው። ጄርሚ አዶንጋንም እንደዚሁ በተመሳሳይ ከሌስተር ሲቲ የማስፈረም ፍላጎት አላቸው። ገና 16 ዓመቱ ላይ ነው። ትላንትም በነበረን የመረጃ ሰዓት ወደ እናንተ መረጃውን ስናደርስ ነበርና ቀጣይ እንግዲህ ትልቁን አርሰናል ከዚህ የተሻሻለ የበለጠ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክም የዋንጫ ክብርን ለተከታታይ ዓመታት ሊያመጣ የሚችል የእንግሊዝ ፕሪሚየር ሊግን ሊቆጣጠር የሚችል ቡድን የመገንባት ፍላጎት እንዳላቸው የአርሰናል ሰዎች እየገለጹ ነው የሚገኙት ማለት ነውና አሰልጣኝ ሚካኤል አርቴታ በመጨረሻው ዓመት ተብሎ ምናልባት እንግዲህ ላይቀጥል ይችላል ተብሎ ነበር ያለ ዋንጫ ይህንን የውድድር መድረክ የሚያጠናቅቅ ከሆነ እያሉ በተለይ ደግሞ መሃል ላይ የገጠመው የውጤት መዋዠቅ ብዙ አርሰናል ደጋፊዎች እንዲጠራጠሩ አድርጓቸው ነበር። ነገር ግን በስተመጨረሻ አሰልጣኝ ሚካኤል አርቴታ የፕሪሚየር ሊጉ የዋንጫ ባለክብር ሆኗል ማለት ነው። የእናንተን ግን ሀሳብ አስተያየት ልታደርሱን ትችላላችሁ። የትኞቹ ተጫዋቾች ቢመጡ አርሰናልን የበለጠ ማጠንከር ይችላሉ? የትኛው ዲፓርትመንት ላይ መሻሻል አለበት አርሰናል የምትሉትን ሀሳባችሁን ልትገልጹልን ትችላላችሁ ማለት ነው። የአመቱስ የእንግሊዝ ፕሪሚየር ሊግ ተጫዋች ማን ነው በእናንተ እይታ? እንግዲህ አሁን ፕሪሚየር ሊጉ ሻምፒዮናውን አሳውቋል። ከዛ ባለፈ ደግሞ የአውሮፓ ተሳታፊዎችንም እየለየን ነው የምንገኘው። ወራጅ ላይም አንድ ብቻ አነጋጋሪ ጉዳይ ነው የቀረው ማለት ነውና በጥቅሉ የ37ኛ ሳምንት መርሃ ግብር ላይ ከተመለከታችኋቸው በየቡድናቸው የጨዋታው ልዩነት ፈጣሪ የነበሩ ተጫዋቾችን የእናንተን ከ1 እስከ 3 ልታወጡልን ትችላላችሁ። በእንግሊዝ ፕሪሚየር ሊግ ይሄ ተጫዋች አንደኛ መባል አለበት ወይም መመረጥ አለበት የአመቱ ምርጥ ተጫዋች በመባል፣ ሁለተኛ ደረጃን ይዞ ማጠናቀቅ የሚገባው ደግሞ ይሄኛው ተጫዋች ነው፣ ሶስተኛም ይሄኛው ይገባዋል የምትሏቸውን ተጫዋቾች ከ1 እስከ 3 እስኪ የእናንተን ምርጫ ብታሳውቁን እንጋብዛችኋለን። የአርሰናል የዋንጫ ክብር እንዲመጣ
ጉልህ ሚና በመጫወት የትኛውን ተቀዳሚ ታደርጋላችሁ? ከግብ ጠባቂው ዳቪድ ራያ እስከ ፊት መስመር አጥቂዎች ድረስ በሁሉም ዲፓርትመንት ላይ አውትሻይን አድርጎ መውጣት የቻለው የአርሰናል ምርጡ የዓመቱ ተጫዋች ማን ነው? ለእናንተ ይህንን ምርጫችሁን እንድታደርሱን እንጋብዛለን። ክቡራትና ክቡራን ተመልካቾቻችን የአርሰናልን መረጃ እንግዲህ ሌሎች አዳዲስ መረጃዎች መውጣታቸው አይቀርም። እንግዲህ ዋንጫውን እስኪረከብ ድረስ በምሽቱ የስፖርት ዜና ወጃችን ላይም ተጨማሪ መረጃዎችን ወደ እናንተ ይዘን የምንደርስ ይሆናል። እንግዲህ ትላንትና ምሽት ሌላኛው ጨዋታ የነበረው ላለመውረድ እየታገለ የሚገኘው ሌላኛው የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ደግሞ ሽንፈት አስተናግዷል። በለንደን ደርቢ በስታንፎርድ ብሪጅ የተደረገው ጨዋታ በቼልሲ 2-1 አሸናፊነት ፍጻሜውን አግኝቷል። ሳንቶስ እና ኤንዞ ፈርናንዴዝ የቼልሲን የአሸናፊነት 2 ግቦችን ከመረብ አሳርፏል። 73ኛው ደቂቃ ላይ ደግሞ ሪቻርልሰን የቶተንሃም ሆትስፐርስን የማስተዛዘኛ ግብ እንደዚሁ ከመረብ አሳርፏል ማለት ነው። ቶተንሃም ሆትስፐርስ አሁንም አጣብቂኝ ውስጥ ገብቷል። ከዌስትሃም ዩናይትድ ጋራ እንደዚሁ ፍጥጫ ውስጥ የገቡበትን ሂደት ነው መለከትን የምንገኘው የ38ኛ ሳምንት መርሃ ግብር ላይ በሜዳው ኤቨርተንን ያስተናግዳል ቶተንሃም ሆትስፐርስ። ይህን ጨዋታ የሚሸነፍ ከሆነ ከእንግሊዝ ፕሪሚየር ሊግ ይሰናበታል። ዌስትሃም ዩናይትድ ሊድስ ዩናይትድን የሚያሸንፍ ከሆነ ደግሞ በእንግሊዝ ፕሪሚየር ሊግ ቀሪ ይሆናል ማለት ነው። አቻ ውጤት በእንግሊዝ ፕሪሚየር ሊግ ውስጥ እንዲቆይ ያደርገዋል። ቶተንሃም ሆትስፐርስ አሁንም እድል አለው። ትላንትና ግን ትልቁን እድሉን አሳልፎ ሰጥቷል ማለት ይቻላል። ነጥብ ተጋርቶ ቢሆን በእንግሊዝ ፕሪሚየር ሊግ መቆየቱን ያረጋግጥ ነበርና ቀጣይ የ38ኛ ሳምንት መርሃ ግብር በተለይ ኤቨርተን ቶተንሃም ሆትስፐርስ እንደዚሁም ደግሞ ሊድስ ዩናይትድ ከዌስትሃም ዩናይትድ የሚያደርጉት የ38ኛ ሳምንት መርሃ ግብር ላይ ሌላኛውን ወልቨርሃምፕተን ወንደረስንና በርሊንን ተከትለው የሚወርደውን ሌላኛውን ተጨማሪ ሶስተኛ ክለብ የሚያስመለክተን ነው የሚሆነው። ትላንትና እንግዲህ የእንግሊዝ ፕሪሚየር ሊግ ላይ በተደረገው ጨዋታ በተለይ በርንማውዝ በቫይታሊቲ ስቴዲየም ሲቲን ያስተናገደበትን እንቅስቃሴ ትክክለኛ የጨዋታ ግምት በመገመት የናሁ ስፖርት የሞባይል ካርድ ተሸላሚ እንድትሆኑ ለተመልካቾች ጋብዘን ነበረ። በዚህም መሰረት እንግዲህ በርከት ያላችሁ ተመልካቾቻችን ተሳትፎ አድርጋችኋል። ለተሳትፏችሁ እጅግ በጣም እናመሰግናለን። በትክክለኛ የጨዋታውን ግምት ያደረሱን አንደኛው ደበሌ ቱፋ ነው። በጣም እናመሰግናለን። 1-1 በሆናቸው ውጤት ይጠናቀቃል ብሎ ትክክለኛ ግምቱን ሰጥቶናል። ስለዚህ የናሁ ስፖርት የሞባይል ካርድ ተሸላሚ ይሆናል። ሌላኛው ደግሞ እንደዚሁ ተከታታያችን ኃይሉ አጋፔ ተፈራ ነው። ይህም በትክክል 1-1 በሆነ ውጤት ይጠናቀቃል የሚል ቅድመ ግምቱን አድርሶን ነበረ። በርንማውዝ ከሲቲ ያደረጉት ጨዋታ 1-1 በሆነ ውጤት በመጠናቀቁ እኛም ታማኝ ሆነን ከናሁ ስፖርት የሞባይል ካርድ ሽልማታችሁን ወደ እናንተ እናደርሳለን። ስለዚህ እንደዚሁ በሀሳብ መስጫ ሳጥኑ ላይ እናንተ ስልክ ቁጥራችሁን እዛ ላይ ልታስቀምጡልን ትችላላችሁ ማለት ነው። ስለ ተሳትፏችሁ እጅግ በጣም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን በምሽቱ የስፖርት ዜና ወጃችን ላይ ወቅታዊና አዳዲስ መረጃዎችን ይዘን ዳግም እስክንገናኝ ድረስ መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያችን ፍቃዱ ለትንሳኤ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሆንላችሁ።